የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። ይህንን ቪዲዮ ሁላችሁም ላይክ እያረጋችሁ ገባ በሉ። እንግዲህ ምን ተፈጠረ? ሀሴት የእውነት እሱን አምናው ታገባዋለች ወይንስ ደግሞ ምንድን ነው የምታደርገው የሚለውን ነገር በደንብ የምናይ ይሆናል። ምክንያቱም የጽናትና የኪራ ፍቅር አይናቸው ላይ የሚያሳውቅባቸው ወይም የሚያስታውቅባቸው ስለሆነ ይህን ነገር ደግሞ እያወቀች ሀሴት ጭራሽ ኪራን ታገባዋለች ወይም ፍቅረኛው ትሆናለች ብዬ አላስብም በጭራሽ ማለት ነው። ለምሩም ደግሞ ነገሩን ነገራታለች። ምሩ ከዛም በኋላ ምን ታደርጋለች የሚለው ነገር በደንብ የምናይ ይሆናል። በዛሬው በሚለቀቀው ክፍል ላይ በጣም አዳዲስ ብዙ አዳዲስ ነገሮች አሉ ማለት ነው። ደስ የሚሉ የሚያሳዝኑም አዲስ ነገሮች አሉ። በሚለቀቅ ሰዓት ሙሉን የምናየው ይሆናል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰቡ ነው። ነባሮች ደግሞ ዌልካም እንኳን በሰላም መጣችሁ ብያለሁ ውዶቼ። ኪራም ነገሩን እያበዛው ነው እያላችሁ ነው በኮሜንት። ጽናትም እንደዛው ቅናቷ በዛ እያላችሁ ነው። አዎ ግን ደግሞ የሚዋደዱ ሰዎች ስለሆኑ እሷም ከሌላ ሰው ጋር ስታየው እሷም ደግሞ ከሌላ ሰው ጋር እሱም ደግሞ ከሌላ ሰው ጋር ሲያያት ይቀናል። ቅናት ደግሞ ያለ ነገር ነው፣ ተፈጥሮ ነው ማለት ነው። ምንም ማድረግ አይቻልም። እሱም ደግሞ እንግዲህ ለምን እንደዚህ ታደርገኛለሽ ለምንድን ነው የጠላሽኝ? ምን አጥፍቼ ነው በሚል ሰዓት አቀፈችው ማለት ነው። ምክንያቱም ወዳ ሳይሆን ተገዳ ይሄን ነገር እያደረገች ስለሆነ እሷ በምታደርገው ነገር እሱ ይበሳጭባታል። ግን ደግሞ ልቧ ተሰብሮ ሲያይ ደግሞ ምንድን ነው ከጀርባው ያለው ነገር ብሎ በጣም ነበር የሚጨነቀው። ራሱንም በመጠጥ እየደበቀ ነው ማለት ነው። አሁን ላይ ኪራ በደንብ ሆኖ ቆም ብሎ የሚያስብበት ሰዓት ነው። በስሜታዊነት መጠጥ እየጠጣ ራሱን የሚጎዳበት፣ ጽናትንም እየመጣ መጥፎ ነገር እየተናገረ ልቧን የሚሰብርበት ጊዜ አይደለም። ምንድን ነው የተፈጠረው? ፍቅሬን በገለጽኩላት ሳምንት ወይንም ደግሞ ቀናቶች በመነጋታው ምን ተፈጠረ? አባቴ ምንድን ነው ያደረገው? ወይንም የሆነ ነገር ቤት ውስጥ እንደተፈጠረ በደንብ አድርጎ ማስተዋል ነበረበት ማለት ነው። ስለዚህ ከዚህ በኋላም ደግሞ በደንብ ሊያስተውልና ሊያጤን ነገሩን አጤኖ በደንብ አድርጎ ሊያየው ይገባል። ምክንያቱም ይሄ ነገር በደንብ ካላየበት እሷንም ያጣታል፣ እሱንም ደግሞ ራሱን ያጣል ማለት ነው። ምክንያቱም በመጠጥ በጣም ራሱን እየጎዳ ስለሆነ። ሀሴት በጣም አርቃ የምታስብ አይምሮ ያላት ልጅ ትመስለኛለች። ምክንያቱም የእሷ ያልሆነን ነገር የማይወዳትም ሰው ጋር ደግሞ መኖር አትፈልግም። የእሷ ያልሆነውን ሰው የኔ ይሁን ማለት አትችልም። እዚህ ጋርም እየተጫወቱ ባሉበት ሰዓት ግን እሱ ያለው አስተያየት እሷ የምታየው አስተያየት እሷ እንዳታፈቅረው በጣም ፈርቻለሁ። እሱ ኦሬዲ ልብ ውስጥ ያለችው ጽናት ስለሆነች ሌላ ሰው ያፈቅራል ብዬ አላስብም። ግን ደግሞ አንድ ትንሽ ነገር የፈራሁት ነገር ምንድነው ቤተሰቦቼ፣ እሱ ሀሴት እንዳታፈቅረው ፈርቻለሁ። ምክንያቱም ከዚህ በፊት እንደዚህ የትምህርት ቤት ዩኒቨርሲቲ አብረን የተማርነው እንደዚህ በዚህ ወጥቶ በዚህ ገብቶ እያለች ያለውን ነገር ያሳለፈችውን ታሪክ ነግራው ነበር። የዩኒቨርሲቲ ማለት ብዙዎቻችን መጥፎ ነገርም የሚሆንበትም ተምረንም ከሆነ ደግሞ ጥሩ ነገር የምናገኝበት ነው። ግን የብዙዎቻችን ላይፍ ደግሞ ተበላሽቷል በዩኒቨርሲቲ ብሏል ማለት ነው። ዩኒቨርሲቲ ላይ በነገራችን ላይ በጣም ብዙ ሰው ተምሮ ስኬታማ ሆኗል፣ ግን ደግሞ የከሰረም አለ ማለት ነው። እና ስለዚህ ዩኒቨርሲቲ በጣም ከባድ ነው። እሷም ደግሞ ያሳለፈችው ነገር ፓርቲ ላይ ምናምን እንደዚህ ሂዳ ከልጁ ጋር የተፈጠረ ነገር ነበር። ቪዲዮ ተቀርጾ ሶሻል ሚዲያ ተለቆባት ነበር ማለት ነው። እና ያለው ነገር ብቻ ግን ህይወቷን ታሪኳን ስትነግረው እየቀረበችው ነው ብዬ አስባለሁኝ። ስለዚህ ሀሴት እንዳታፈቅረው ብዬ ፈርቻለሁ። እሷ ካፈቀረችው ኦሬዲ እሱ ወደዳትም አልወደዳትም በቤተሰቦቻቸው ግፍፊነት ሊጋቡ ይችላሉ። ግን ደግሞ ኪራ ካላመነበትና ጽናትን ከወደዳት ይሄን ነገር ያደርጋል ብዬ አላስብም። ይሄ እኔ ሀሳብ ነው። ቤተሰቦች እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን እስቲ ኮሜንት ላይ አስቀምጡልኝ ማለት ነው ውዶች። የእውነት ነው የምላችሁ ናሆም የራሱ ከጽናት ጎን ሆኖ እያበረታታት እያጽናናት ነው ያለው ማለት ነው። ነገሮችን ግን ቀስ ብላ ምሩ እያውጣጣቻት እየጠየቀቻት ነው ማለት ነው። ያን ነገር ደግሞ ስለነገረቻት በጣም ደስ ብሎኛል። ምሩ ያን ነገር ከሰማች በኋላ ምን ወሰነች፣ ምን አደረገች የሚለውን ነገር በቀጣይ በዛሬው በሚለቀቀው ቪዲዮ ላይ በደንብ አድርገን የምናይ ይሆናል። ጠብቁ በትዕግስት። ይሄንን ቪዲዮም ላይክ አድርጉ፣ ቻናሌን ደግሞ ሰብስክራይብ አድርጉልኝ። ሰምታችኋል።